አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 21 ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። ከመጽሐፈ ተአምሯ የተወሰደ። እመቤታችን ከዚህ ዓለም ልታልፍ ዘንድ የጸለየችውን ጸሎት ይህ ነው። አቤቱ ቸር ጌታዬ ሆይ ከዚህ ሁከትና ሐዘን ከመመላበት ዓለም ዳግመኛው መልአክህን ልከህ ውሰደኝ ስትል በጸለየች ጊዜ መልአኩ ቅዱስ ገብርኤል ተገለጸላት። እንዲህም እያለች ስትጸልይ ሰማይ ተከፈተ። ቅዱስ ገብርኤልም ወደ እመቤታችን ወርዶ ጸጋን የተሞላሽ ሆይ ደስ ይበልሽ በማለት የደስታ መልእክት ነገራት። ዳግመኛም እንሆ ጸሎትሽ ካንቺ ከተወለደው ከእግዚአብሔር ዘንድ ደረሰ። እንደ ፈቃድሽ ከዚህ ከኃላፊው ዓለም ወደ ዘላለማዊ ሕይወት ትሄጂ ዘንድ ልመናሽ ተሰምቶልሻል አላት። እመቤታችንም ይህንን ነገር ከመልአኩ በሰማች ጊዜ ወደ ባቷ ተመለሰችና ከዚያ የሚያገለግሏትን ደናግል ሰብስባ አይሁድ ሁል ጊዜ የልጄን መቃብር ይጠብቃሉና ስለዚህ የኔን ከዚያ መገኘት አንድ ቀን ይገለጽላቸውና ከዚያ መግባት ይከለክሉኛል ብዬ ፈራሁ። ስለዚህ ከዛሬ ጀምሮ ራሳችሁን ችላችሁ በሰላም ትኖራላችሁ፣ እኔ ወደ ቤተልሔም እሄዳለሁና አለቻቸው። በዚህም ጊዜ ሁሉም በአንድነት ቃላቸውን አስተባብረው ከአንቺ ጋር እንሄዳለን፣ ስለ አንቺ እናት አባታችንን እህት ወንድሞቻችንን ያለንን ሁሉ ትተን ተከትለንሻልና እነሆ አሁንም አንቺ ከሄድሽበት አብረንሽ እንሄዳለን፣ ባለ ዘመናችን ሁሉ ከአንቺ አንለይም አሏት። እመቤታችንም በዚያን ጊዜ ይዛቸው ወደ ቤተልሔም ሄደች። በዚያም ተቀመጠች። እንዲህም ያለቻቸው ስለ አይሁድ ፍራቻ ሳይሆን ከዚህ ከኃላፊው ዓለም በሞት የመለየቷ ጊዜ ስለመድረሱ ነበር። እናትን የፍቅሯን ፈለግ የተከተላችሁና በፍቅሯ ቀንበር የተጠመዳችሁ የወንጌል ልጆች ሆይ እንግዲህ እመቤታችን በቤተልሔም ተቀምጣ ሳለች መልአኩ ቅዱስ ገብርኤል ከዚህ ዓለም በሞት የምትለይበትን ጊዜ በክብር እንደነገራት አስተውሉ። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። ዕረፍታ ለእግዝእትነ ማርያም ድንግል ወላዲተ አምላክ። በ50 ዓመተ ምህረት ገዳማ በዕለተ እሁድ ጌታችን እልፍ አላፍ መላእክቱን አስከትለው መጥቶ እናቴ ሆይ ከዚህ ዓለም ድካም ላሳርፍሽ መጣሁ አላት። እመቤታችንም ልጄ ሆይ ሰማይና ምድር የማይወስኑ 9 ወር ከ5 ቀን በማህፀኔ ተሸክሜ በድንግልና ወልጄ እሞታለሁ አለችው። ጌታችንን በሲኦል የሚሰቃዩ ነፍሳትን አሳያትና እናቴ ሆይ ሞትሽ ለእነዚህ ቤዛ ይሆናቸዋል አላት። ለፍጥረታት ሁሉ እጅግ የምትራራ እመቤታችንም እነዚህን ከማርክልኝስ ይሁን ልሙት አለችው። ከዚህም በኋላ ጌታችን ቅድስት ነፍሷን ከክብርት ስጋዋ ለይቶ በዝማሬ መላእክት አሳረጋት። ደቀ መዛሙርቱንም ከያሉበት በደመና ጠቅሶ ካለችበት አድርሶት እመቤታችሁን ቅበሩ አላቸው። እነርሱም ይዘዋት ወደ ጌተሰማኒ ወሰዷት። አበው እመቤታችን ሆይ ሞትሽ ሰርግን ይመስላል እንዳሉት የእመቤታችን እረፍት እንባ መራጨት፣ ጠጉር መንጨት፣ ደረት መድቃት እንዳለበት የሰው ሞት አልነበረም። ይልቁንም እንደ ሰርግ ቤት ቅዱሳን መላእክት በውዳሴ በማህሌት በዝማሬ በምስጋና ወደ ሰማይ ሸኟት እንጂ። ቅዱስ ያሬድም እመቤታችን ድንግል ማርያም ከምድር ወደ ሰማይ ከፍ ከፍ አለች፣ በዚያም ከልጇ ጋር በአብና በመንፈስ ቅዱስ ቀኝ ተቀመጠች በማለት ዘምረዋል። የእመቤታችን ስጋዋ ከጌቴሰማኒ ወደ ገነት መፍለሱን አስቀድሞ አባቷ ቅዱስ ዳዊት በትንቢት ሲናገር አቤቱ ወደ እረፍት ተነስ አንተና የመቅደስ ታቦት በማለት ተንብዮአልና መዝሙር ዘዳዊት 131 ፍቅድ 8። ይህም ፈጣሪ ሆይ ምዕመናንን ወደምታሳርፍበት ወደ መንግስተ ሰማያት የመቅደስን ታቦት ድንግል ማርያምን ይዘህ ተነስ ሲል ነው። ይህም እመቤታችን ቅድስት ድንግል ማርያም 64 ዓመት በዚህ ዓለም ከኖረች በኋላ ነፍሷ ከስጋዋ ተለይቶ እንደ ልጇ ትንሣኤ መነሳቷን የሚያመለክት ነው። ታቦት ያላትንም ማደሪያው ስለሆነች ነው። ጠቢቡ ሰሎሞን በምሳሌ ሲናገር
ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ። እነሆ ክረምት አለፈ፣ ዝናሙ አልፎ ሄደ፣ አበቦች በምድር ላይ ተገለጡ። የዜማም ጊዜ ደረሰ፣ የቁሬውም ቃል በምድራችን ተሰማ። በለሱ ጎመራ፣ ወይኖችም አበቡ፣ መዓዛቸውንም ሰጡ። ወዳጄ ሆይ ተነሺ፣ ውበቴ ሆይ ነይ አለ። በመኃልየ መኃልይ ዘሰሎሞን ምዕራፍ 2 10-14። ይህ ኃይለ ቃል ሲተረጎም በውስጡ ብዙ ምስጢራዊ ነገሮችን የያዘ ነው። በክረምትና በዝናብ የተመሰሉ የእመቤታችንን መከራዎች ናቸው። የመከራሽ ጊዜ አልፏል ሲላት አበቦች በምድር ላይ ተገለጡ ማለቱ ከልጅሽ እግር ስር ቁጭ ብለው ተምረው ወንጌልን የተቀበሉ ሐዋርያት አንቺን በእናትነት የተረከቡ የሐዋርያት ድምፅ ወይም ስብከት በምድር ሁሉ መስማቱን ያጠይቃል። ጠቢቡ ሰሎሞን የዜማ ጊዜ ደረሰ ያለው የመከሩን ወቅት ነው። መከራ የፍሬ ጊዜ እንደመኖሩ ሐዋርያት የዘሩት ዘር ማለትም ስብከታቸው ፍሬ አፈራና ክርስቲያኖችም በዙ። በለሱ ጎመራ፣ በጎ ምግባር የሌላቸው ሰዎች በሐዋርያት ስብከት ተምረው ምግባር መስራት ጀመሩ። ወይኖች አብበዋል፣ መዓዛዎችንም ሰጥተዋል። በመላው ዓለም ያሉ ምዕመናን በሃይማኖት ማበብ፣ መዓዛ ምግባራቸውን ማቅረብ መስጠት ጀመሩ በማለት ሊቃውንት አባቶች ምስጢሩን ያብራሩታል። በዚህ ትርጓሜ ወዳጄ ሆይ ተነሽ እያለ የሚናገረው ተወዳጁ ልጇ ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ድንግል ማርያምን በመለኮታዊ ስልጣኑ ከሙታን ለይቶ ማስነሳቱን ሲያስረዳን ነው። ስለዚህ ድንቅ ምስጢር ነቢየ እግዚአብሔር ቅዱስ ዳዊት አቤቱ ወደ እረፍትህ ተነስ አንተና የመቅደስህ ታቦት መዝሙር ዘዳዊት 131 ቁጥር 8 ብሎ የተናገረው ትንቢት በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቦና የጸናች የእናታችን ቅድስት ድንግል ማርያምን እረፍትና ትንሣኤ እንዲሁም ፍልሰት እርገቷ ከማሳየቱም በተጨማሪ የአምላክ እናት በልጇ በኢየሱስ ክርስቶስ መንግስት በክብር መኖሯንም በግልጽ ያስረዳል ያስገነዝባልም። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። መዝሙር ዘዳዊት 44 ፍቅድ 1 የሚለውን የቅዱስ ዳዊት ትንቢታዊ ቃል ሊቃውንት አባቶች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተርጉማን ንግስተ ሰማይ ወምድር ድንግል ማርያም በንጽሐ ስጋ በንጽሐ ነፍስ በንጽሐ ልቦና ተሸልማና አጊጣ በሰማያዊው ዓለም በልጇ መንግስት በክብር መኖሯን የሚያመለክት መሆኑን አስረግጠው አስረድተዋል። በዚህም ምክንያት ኦርቶዶክሳውያን ክርስቶሳውያን ሰማያዊው አባታቸውን እግዚአብሔርን አቡነ ዘበሰማያት በሰማያት የምትኖር አባታችን ሆይ እያሉ ዘወትር ሲያመሰግኑ፣ በአንጻሩ ደግሞ መንፈሳዊት እናታቸውን ድንግል ማርያምን በሰላም ቅዱስ ገብርኤል መልአክ ኦ እግዝእትነ ማርያም ሰላም ለኪ እመቤቴ ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያሉ ዘውትር ያክብረዋታል ያመሰግነዋታልም። ሉቃስ ምዕራፍ 1:28 ቅዱስ ኤፍሬም ሶርያዊ ዘውትር በምንጸልየው የእሁድ የእመቤታችንን ውዳሴ ላይ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ የሆንሽ ድንግል ሆይ ከቅዱሳን ሁሉ ይልቅ ትለምኝልኝ ዘንድ ላንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከሰብአ አርድእት ትበልጫለሽ። ዳግመኛም ከሱራፌልና ከኪሩቤል ይልቅ የሚበልጥ የመውደድ የመፍራት ግርማ አለሽ። በእውነት የባህሪያችን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን ድህነትን የምትለምኝና የምታማልጅልን አንቺ ነሽ በማለት የእመቤታችን ልዕልናዋን የጸጋዋን ፍጹምነትና የክብሯን ታላቅነት በአጽንዖት ገልጾ መስክሯል። እመቤታችን በጥር 21 ቀን በታላቅ ክብር ካረፈች በኋላ ቅዱሳን ሐዋርያት በፍቃደ እግዚአብሔር ከያሉበት መጥተው በኢየሩሳሌም ተሰብስበው የፈጣሪያችን እናት ድንግል ማርያምን በጸሎትና በማጠን አክብረው ገንዘው
ጥልቅ በሆነው ሐዘን ሊቀብሯት ወደ ጌቴሰማኒ ይዘዋት ሲሄዱ አይሁድ ለምቀኝነት አያርፉምና ቀድሞ ልጇ ሞቶ ተቀብሮ ሳለ ተነሳ እያሉ ሕዝቡን አስኮበለሉ። አሁን ደግሞ እናቱን ሞታ ተነሳች እያሉ እንዳያውኩ ስጋዋን እናቃጥል በሚል የክፋት ምክር ተነሳሱ። በተለይም ደግሞ በእመቤታችን ላይ በክፋትና በተንኮል ከተነሳሱት ከእነዚህ አይሁድ መካከል ታውፋንያ የተባለው አይሁዳዊ አማናዊት ታቦተ እግዚአብሔር የሆነችው የድንግል ማርያም ቅድስት ሥጋ ያረፈበትን አልጋ ለመያዝ እጁን በድፍረት ዘረጋ። በዚህ ጊዜ ልዑለ ባህሪ እግዚአብሔር በብሉይ ኪዳን ሁለተኛ ሳሙኤል ምዕራፍ 6 ቁጥር 6 የአሚናዳብ ልጅ ኦዚያን እጁን በታቦተ ጽዮን ላይ በድፍረት በመዘረጋቱ ምክንያት ተቆጥቶ እንደቀጣው ታውፋንያም ሰማያዊው መልአክ ሰይፍ እጆቹን ቀጣው፣ ቆረጠው። እግዚአብሔር በቀባው ላይ እጁን የሚዘረጋ ንጹሕ አይሆንም። አንደኛ ሳሙኤል ምዕራፍ 26 ቁጥር 9 እንደተባለ እጁም አልጋው ላይ ተንጠልጥለው ቀሩ። ታውፋንያም ስለተቆረጡ እጆቹ ወደ እመቤታችን አምኖ ወደ እርሷ ቢጮህ ቢማጸናት በቅዱስ ጴጥሮስ አማካኝነት እጆቹ እንደቀድሞ ሆነው ድነውለታል። በጌታችን ትእዛዝ መልአኩ የእመቤታችንን ቅዱስ ሥጋ ከወንጌላዊው ቅዱስ ዮሐንስ ጋር በገነተ በዕፀ ሕይወት ስር በክብር አኑሮታል። ቅዱሳን ሐዋርያት ዮሐንስ ከተመለሰ በኋላ እመቤታችን እንደምን አለች አሉት። ቅዱስ ዮሐንስም ከገነት ከዕፀ ሕይወት ስር አለች አላቸው። እነርሱም ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። ጥር አርፋ በነሐሴ ወር 2 ሱባኤ ይዘው ሲጨርሱ በነሐሴ 14 መልአኩ ቅዱስ ሥጋዋን ከገነት አምጥቶ ሰጥቷቸው በጸሎትና በምህላ ቀብረዋታል። በዚህ ጊዜ ከ12ቱ ሐዋርያት አንዱ ቶማስ አልነበረም። በሦስተኛው ቀን እንደ ልጇ ተነስታ ስታርግ ቶማስ ከሀገረ ስብከቱ በደመና ተጭኖ ወደ ኢየሩሳሌም ሲመጣ ያገኛታል። በዚህ ጊዜ ትንሣኤዋን ሌሎች ሐዋርያት አይተው ለእርሱ የቀረበት መስሎት አዝኖ በፊት የልጅሽን ትንሣኤ ሳላይ ቀረሁ፣ አሁን ደግሞ ያንቺን ትንሣኤ ሳላይ ቀረሁ ብሎ ከደመናው ለመውደቅ ተመኘ። በዚህ ጊዜ እመቤታችን ቶማስን አጽናናችው። ከእርሱ በቀር ትንሣኤዋን ሌላ እንዳላየ ነግራው ለምስክር እንዲሆነው ሰበኗን መግነዝ ሰጥታው አረገች። ጌታችን 3 መዓልት 3 ሌሊት በከርሰ መቃብር ቆይቶ ሙስና መቃብር ሳያገኘው መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በስልጣኑ እሁድ በመንፈቀ ሌሊት እንደተነሳ ክብርት እናቱ እመቤታችንም በተቀበረችበት በሦስተኛው ቀን ማህደረ መለኮት ናትና ሙስና መቃብር ሳያገኛት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳትል የልጇን ስልጣን ኃይል ሆኗት መነሳቷን ትንሣኤዋ እንደ ልጇ ትንሣኤ ነው ተብሎ ሲከበረላት ይኖራል። ቅዱስ ቶማስ ሐዋርያት ወዳሉበት ኢየሩሳሌም በደረሰ ጊዜ እመቤታችንን እኮ ቀብራናት ብለው ነገሩት። እርሱም ምስጢሩን ደብቆ ሞት በጥር ነሐሴ መቃብር አላቸው። ሐዋርያትም አንተ ተጠራጣሪ ነህ ብለው መቃብሩን ሊያሳዩት ሲከፍቱ አጧት። በዚህ ጊዜ እመቤታችን ተነስታ አርጋለች ብሎ ሁኔታውን ተረከላቸው። ለምስክር ይሁንህ ብላ የሰጠችውን ሰበኗን አሳያቸው። ሐዋርያትም ይህን አይተው ትንሣኤዋን አመኑ። ሰበኗን ቆራርጠው ለበረከት ተከፋፍለው ወደ የሀገረ ስብከታቸው ተመልሰዋል። ዛሬም በመጾር መስቀልና በካህናት እጅ መስቀላቸው ላይ የሚያስሯት መሐረብ የእመቤታችን ሰበን ምሳሌ ነው። በዓመቱም ሐዋርያት ቶማስ ትንሣኤሽን አይቶ እንዴት እኛ ይቅርብን ብለው ከነሐሴ 1 ጀምረው ሱባኤ ገቡ። በነሐሴ 16 ቀንም ጌታችን መድኃኒታችን ኢየሱስ ክርስቶስም ቅዱሳን ሐዋርያትን ወደ ሰማይ አሳርጎ እመቤታችንን መንበር ቅዱስ ጴጥሮስን፣ ተራዳኢ ካህን ቅዱስ እስጢፋኖስን ሰራይ ዲያቆን አድርጎ ቅዳሴ ቀድሶ አቅርቧቸዋል። ቅዱሳን ሐዋርያትም የእመቤታችንን ትንሣኤና
እርገቷን በዓይናቸው አይተውና በሚገባው ተረድተው ዓለምን ዙረው አስተምረዋል። እመቤታችን ቅድስት ድንግል ማርያም በስጋ ከመሞቷ በፊት በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብሩ ቦታ ትጸልይ ነበር። መንፈስ ቅዱስም ለእመቤታችን ከዚህ ዓለም እንደምትለይ ነገራት። ጌታችንም በደብረ ዘይት ላሉ ደናግላን ነገራቸዋልና ወደ እመቤታችን ቅድስት ድንግል ማርያም በፍጥነት መጡ። እርሷ መንፈስ ቅዱስ የነገራትን ለእነርሱ ነገረቻቸው። በዚህም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ ወዳጄ ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚች ሰዓት አምጣው። እንዲሁም ሕያዋን የሆኑትን ሐዋርያትን ሁሉንም ነፍሶቻቸውን የለየሃቸውንም ሁሉ ወደ እኔ አምጣቸው። አንተ የሕያዋን አምላክ ነህና ላንተ ምስጋና ይሁን፣ አሜን አለች። በዚያን ጊዜ በመንፈስ ቅዱስ ትእዛዝ ቅዱስ ዮሐንስ ደመና ተሸክማ ወደ እመቤታችን አደረሰችው። ቅዱስ ዮሐንስም በፊቷ ሰገደላትና እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንን መድኃኒታችንን ኢየሱስ ክርስቶስን የወለድሽ ጸጋን የተሞላሽ ሆይ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክብር ምስጉን የሆነ ጌታችንና ፈጣሪያችን ድንቅ ድንቅ ታምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችንም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን፣ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ ቅዱሳን መላእክቶችህ ጋር በመምጣትህ የምንለምንህ ሁሉ ስጠኝ አለችው። በዚያም ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ደርሳሉ። ወዲያውም ሁሉ ሐዋርያት የሞቱት ከመቃብራቸው ተነስተው በሕይወት ያሉትንም ሁሉም ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተሞላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያም ጊዜ እመቤታችን በአልጋዋ ላይ ተቀመጠችና ሐዋርያትን እንዲህ አለቻቸው። ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየዋችሁ እንደማየው አሁን አወቅኩ። ከዚህ ከስጋዬ ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ። እኔ ከዚህ ዓለም እንደምለይ ከወዴት አወቅካችሁ ብላ ጠየቀቻቸው። በመጀመሪያ ቅዱስ ጴጥሮስ፣ ከዚያም ሁሉም ሐዋርያት ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫን ጊዜ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችንም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች። ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምህን ፍጻሜ አመሰግናለሁ። የኔን የአገልጋይህን መከራ ተመልክተህ ድንቅ ኃይል አድርገህልኛልና ከእንግዲህ ወዲያ ትውልድ ሁሉ ያክብሩኛል፣ ብፅዕት ይሉኛል፣ ያመሰግኑኛል አለችው። ጸሎቷም ስትጨርስ ሐዋርያትን ዕጣን አምጥታችሁ በማጠን የጌታዬን የኢየሱስ ክርስቶስ ስሙን ጥሩ አለቻቸው። እነሱም እንዳዘዘቻቸው አደረጉ። በዚያም ጊዜ የክብር ባለቤት ጌታችን እልፍ አላፍ ቅዱሳን መላእክቱ አጅበው እያመሰገኑት መጣና እመቤታችንን አረጋጋት። ያዘጋጀላትም ተድላ ደስታ ነገራት። በዚያም ጊዜ ድንቆች የሆኑ ተአምራት ተደረጉ። ዓይነ ስውራን ማየት ቻሉ፣ ደንቆሮች መስማት ቻሉ፣ ዲዳዎች ተናገሩ፣ ለምጻሞች ነጹ፣ አንካሶች መሄድ ቻሉ። ዲዳዎች ተናገሩ፣ ለምጻሞች ነጹ፣ አንካሶች መሄድ ቻሉ። ደዌ ያለበትም ሁሉ ዳነ። የብርሃን እናቱ ወላዲት አምላክ እመቤታችን ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ሁሉ ይፈወሳሉና ከዚህም በኋላ እመቤታችን ተወዳጅ ልጇን በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክትን የተነሳ ከእሳት ባህርም የተነሳ እፈራለሁ፣
ባለችው ጊዜ እርሱም እናቴ ሆይ ከእነርሱ ለማንም በአንቺ ላይ ስልጣን የለውም አላት። ከስጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እመቤታችንም እጇን በላያቸው ዘርግታ ባረከቻቸው። በዚህም ጊዜ ጌታችን ቅድስት ንጽሕት ነፍሷን ከስጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ስጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዱ ሐዋርያትን አዘዛቸው። ነፍሷ ከስጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችንም እንዲህ ስጋሽን ተድላ ደስታ ወዳለበት ገነት አፍልሳለሁ፣ ዳግመኛም ስጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በፊትሽ ሆነው በሚያመሰግኑበት አምሳያ በሌለው ተድላ ደስታ ባለበት መኖሪያሽ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህን ሁሉ የሰራ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነው ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነው ከመከራም ሁሉ አድነው። በሰማይም በምድርም በስራው ላይ ሁሉ አንተ ከሃሊ ነህና መታሰቢያዬን በውስጧ የሚያድርጉባትን ቦታ ሁሉ ባረክ። በእኔ ስም የሚያቀርቡትን የሁሉንም መስዋዕታቸውን ተቀበል አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝ ሁሉ አድርግልሻለሁ። ደስ ይበልሽ፣ ከኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና ስምሽንም ጠርቶ የሚለምን ሁሉ በዚህም ዓለም በወዲኛውም ዓለም ከቶ አይጠፋም አላት። እመቤታችንም በታላቅ ክብር ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸክሟት። አይሁድም በሰሙ ጊዜ ስጋዋን ሊያቃጥሉ ወጡ። ከእርሷቸውም አንዱ ከምድር ሊጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜም ከእግዚአብሔር ዘንድ የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛው አምላክ የጌታ ኢየሱስ ክርስቶስ እናት ሆይ አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታድርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው እንደ ቀድሞው ደህነኞች ሆኑ። ሐዋርያትም እመቤታችንን በቀበሯት ጊዜ ከዚያ 3 ቀን ኑሮ እረፍቷን የሆነው እሁድ ቀን ጥር ወር በ21 ቀን ነበር። ጌታችንም ብርሃናዊው መልአክ ላከ። እነርሱም ስጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር ቀበሯት፣ አኖሯት። ሐዋርያው ቅዱስ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ቅዱሳን መላእክትም ለአምላክ እናት ለእመቤታችን ድንግል ማርያም ና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችንን ማርያምን እንዳረፈች እንደቀበሯት ነገሩት። ቶማስም ስጋዋን እስከማይ አላምንም አላቸው። ስጋውንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብሩ ውስጥ ስጋዋን አላገኙም። እነርሱም ደንግጠው እያደነቁ ሳለ ያን ጊዜ ቶማስ ከመላእክት ጋር ወደ ሰማይ ስታርግ እመቤታችን እንዳገኛት ነገሯቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ሳላዩ እጅግ አዘኑ። ስጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገንዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም በተስፋ እስከ ነሐሴ 16 በተስፋ ኖሩ። አምላክን የወለደች ክብርት እመቤታችን ፍቅሯን ጣዕሟን ታሳድርብን፣ አሜን።